እኛ ቆይ ለምንድነው ግራም ታጋባው ሙርኪ እንዴ? አንተ ምን እያረከ ነው? እኛ ነገርናችሁ ስንት ጊዜ ዳኒና ሶሲ በእናንተ ቤት አይምጡ። ዳኒና ሶሲን ይዛችሁ አትምጡ። በቃ ሁለታችሁ ብቻ ነገራችሁን ለመፍታት ሞክሩ። እነዚህ ልጆች ካሉ መቼም ህይወታችሁ ሰላም አይሆንም። በቃ በቻላችሁት መጠን እነዚህ ልጆች ከህይወታችሁ ለማስወጣት ሞክሩ። ያለበለዚያ ግን ሰላም ውድ የተከበራችሁ የሚኪ ግሬስ እንዲሁም የጨረቃው ፋሚሊ ዛሬ በአዲስ ቪዲዮ ከች ብለናል ማለት ነው። ያው ትላንትና ባየነው እነ ጨረቃው ፋሚሊ ትንሽ ደስ የማይል ኮሽታ ነው የተፈጠረ ነው ማለት የሆነ ውስጣችን ሊያረካ አልቻለም የተፈጠረው ነገር ማለት ነው። በጣም የሚያሳዝን ነገር ነው። ብሩኬ አንዴ እንደዚህ እንደጻል ልጅ ምናምን መለፋፋት ወይም ደግሞ የሆነ እንትን ማለት ቢቀርብ ነው የሚሻለው። ትላንት ያረከው ነገር ደስ አይልም። ሃይሚ እየተጎዳች ነው። የኛ ልዕልት የኛ ጀግና እየተጎዳች ነው። የምር ሃይሚ እኔ በጣም ነው ያሳዝነችኝ ትላንት ማለት ነው። ከትላንት ወዲያ በጣም አጥፍቻለሁ። የሶሲ ይቅርታ መቀበል አለብሽ ምናምን ብዬ ጓብዬብሻለሁ። የምር ይቅርታ በቃ እኔን ጥፋተኛ ለካ አንቺ ብዙ ነገሮችን አውቀሻል። ይሄ ነገር እንደሚፈጠር እርግጠኛ ነበርሽ፣ ተናግረሻል መጀመሪያ። እኛ የምር በጣም አዝነናል። የምር በጣም ማለት ነው ከሚባለው በላይ እንዲያውም ማለት ነው ሁለተኛ ዳኒና ሶሲ የሚባሉ ልጆች በእናንተ ህይወት መግባት የለባቸውም። ፍፄ የራሱ ጥፋተኛ ነው። በቃ ይሄን ነገር እንደሚፈጠር እያወቅ አንተ እነሱ ማምጣት ማለት ምን ማለት ነው? እኛ በጣም ቀር ያለን ነገር ነው ሲጀመር። ይሄን ነገር እንደሚፈጠር ይሄ ነገር እንደሚሆን እያወቅ አንተ ሶሲንና ዳኒ የሚባሉ ልጆችን ጠርታ ከብሩኬና ከሃይሚ ህይወት ጋር ልታገናኝ መሆን የሌለበት ነገር ነው። ከዚህ በፊት ራሱ እነዚህ ልጆች ህይወት ላይ ሃይሚና ብሩኬ ህይወት ላይ መግባታቸው ራሱ በጣም ነው ቀር ያለኝ። በጣም እኔ ተናግሬያለሁ። በህይወታችሁ ሰው አታስገቡ፣ በእናንተ መሀል ሰው አይግባ ብለን ብዙ ጊዜ ተናግረናል። ግን እኛ በጣም ጥያቄ ነው የሆነብን። ለምን ታስገባላችሁ? ሰው በእናንተ ህይወት ለምን ይገባል እንዴ? እንደዚህ አይነት ነገር በጣም የሚደብር ነገር ነው። ብዙ ጊዜ በቃ እንደ ጻድቅ ችግር ትፈጥራላችሁ እንዴ? ነገ ዛሬ በቃ አትሻሉ? ከትናንት እኮ ዛሬ መሻል አለባችሁ። እየዋላችሁ እያደራችሁ በመጣችሁ ቁጥር መሻሻል መለወጥ መቻል አለባችሁ። መለወጥ እኮ ወይም ደግሞ ማደጋችሁ እኮ በስጋ ወይም ደግሞ በሆነ በቁመት ምናምን መጨመራችሁ አይደለም፣ በአስተሳሰባችሁ ራሱ ማደግ መቻል አለባችሁ። እናንተ እየኖራችሁ ያላችሁት ህይወት ነው፣ ትዳር ነው እንዴ? እንደ ጻድቅ ልጅ ላይ መጣላት አይደብራችሁም እንዴ? አረ ቡርኬ የምር እኔ በጣም ማለት እኔ አንተ መውቀስ ፈልጌ አይደለም፣ ግን በቃ ከዚህ በኋላ ሁለታችሁ ብቻ ተነጋግራችሁ ለመፍታት ሞክሩ። አንተና ሃይሚ ብቻ ይቅርታ ተጠይቃችሁ ለመፍታት ሞክሩ። በቃ ብሩኬ ይቅርታ ልጠይቃት ይገባል። ሃይሚ በጣም አስከፍተሃታል። አንቺም ብሩኬን ይቅርታ ልጠይቅ ይገባል። አስከፍተሽዋል ምናምን ነገር አይደለም። በቃ ተፈጥሯል፣ መሀላችሁ ላይ አለመግባባት ተፈጥሯል። ያንን አለመግባባት ደግሞ እናንተ ብቻ ነው መፍታት የምትችሉት። ፍጹሜ በቃ አንተ ከዚህ በፊት ሲጀመር ዝም ማለት አልነበረብህም። እኔ ከነገ ዛሬ ትሻላላችሁ ብዬ ነው ዝም ያልኩት። ከነገ ዛሬ ለምን ዝም ትላለህ? እኛ እዚህ እየነገርን አይደል እንዴ? አንዳንዴም እኮ ከዛሬ በቃ ዛሬ ሞከራችሁ፣ እሺ ነገ አልተሻሻሉም። ስለዚህ ነገ ቶሎ ብለህ መወሰን መቻል አለበት። ዛሬ አልተሻሻሉም፣ በቃ ነገ ይሻሻሉ ብለህ ነገ ይሻላል እስከ ዛሬ ጠበቅከው፣ እየባሰ መጣ እንጂ እኮ ነገሩ አልበረደም። ግን አንተ መጀመሪያ ይሄ ነገር ከመፈጠሩ በፊት መታ አንተ እነሱን ብታወያይ እነሱን ብታናገር የሆነ መፍትሄ ሊገኝ የሆነ ነገር ሊፈጠር ይችል ነበር። በቃ አንተ ዝም ብለህ ይሄን ነገር ስላወራ ይሄን ነገር ስለተናገርክ ወይም ደግሞ መተ ዳኒ ልትመታው ልትደበድበው ስለተነሳ ምን የሚመጣ መፍትሄ የለም። የባሰ አንተ ላይ ሁለተኛ መረጃ ያዘብህ ማለት ነው። ከሷ አልከዝ በፊት መታው ጠበቃም ማክበር መጥሪያ ያላመጣልህ እንጂ አሁን ግን የሁለተኛ ማስረጃ አለው። ሁለት የቪዲዮ ማስረጃ አለው። አንድ ከዚህ በፊት ይዛትክበታለህ፣ 3 ማስረጃ አለው። ስለዚህ አንተን ከሱ የልጅ ማሳሰር ይችላል። እኔ እንድትፈራ ወይም እንድትንቦቅቦቅ አይደለም ይሄን ነገር የምነግርህ፣ እንድትጠነቀቅ ነው። ከዚህ በኋላ ለምታረጋቸው ነገሮች ጥንቃቄ እንድታደርግ ነው። እኛ በየቀኑ እንዲየመጣን ስንናገር ትንሽ እንኳን እነዚህ ልጆች ከኔ የተሻለ ንግግር እየተናገሩ ነውና እነዚህ ልጆች ልስማቸው ብላ አታስብም እንዴ? እኛ እኮ ካንተ ተሽለን አይደለም፣ ግን መጣላት ለማንም አይጠቅምም፣ መደባደብ ለማንም አይጠቅምም፣ ጸብ ለማንም አይጠቅምም፣ ይጎዳል እንጂ። አንተ እዛ ጋር ዳኒን ስለመታ ጀግና የምትባል መሰለህ እንዴ? እኔ አንተን ለማውንም ደግሜ የምነግርህ እኔ አንተን ለመናገር ለማስቀየም ፈልጌ አይደለም። እኔ አንተን ለማስቀየም ምናምን ፍላጎት የሆነ እንትን ምናምን ነገር የለኝም። ግን ደግሞ አንተ ምን ነበር ማድረግ የነበረብህ? ኦኬ ዳኒ ይመጣል ወይስ አይመጣም ብለህ ፍፄም ማናገር ነበረብህ። ዳኒ የሚመጣ ከሆነ እኔ አልመጣም፣ ምክንያቱም ይሄ ነገር እንደሚፈጠር ግልጽ ነው። ዳኒ ከመጣ ሶሲ መምጣት አልነበረባትም። ሃይሚን እንደዛን እንዴት እንዳበሳጨቻት ታይታችኋል። ሃይሚ የኛ የጀግና እህታችን ምንም የማታውቅ ምስኪን የሆነች ልጅ ውስጥ አባዶ የመሬን ውስጡ ባዶ ሰው ነው እንዲህ እንትን የሚለው ውስጧ ምንም በቃ ቂም አትይዝ ምን አትይዝ በቃ ንጹህ ናት።
ምንም ክፋት የሌለባት ሴት ጀግናችን ሀይሚዬ አይዞሽ፣ የምር ይሄም ቀን ያልፋል። ነገ ሌላ ቀን ነው እና ይሄን ቀን በትዕግስት ማሳለፍ አለብሽ። አታማሪ። በቃ ያለውን ነገር ፈጣሪ ሆይ ተመስገን፣ ይሄ ነገር ስለሆነ ተመስገን በቃ በይ። ያልፋል በቃ ለመልካም ነው። ሀይሚ ብሩኬ እያስተካከልልሽ ይሆናል ፈጣሪ። ብሩኬን እያስተካከለልሽ ይሆናል። ወደ ማንነቱ እያመጣ ይሆናል ፈጣሪ። ምናልባት ብሩኬ ለነገ ማስተዋል እየሰጠ ይሆናል ፈጣሪ። በቃ ከዚህ በኋላ ላለው ህይወቱ እየተሰራ ይሆናል። አሁን ለሚመጣ አሪፍ እኮ ነው። በቃ እንደዚህ ያጋጥማል። በህይወት ውስጥ ቻሌንጅ ሲመጣ አሪፍ ነው። በትዳር ውስጥ እንደዚህ አይነት ፈተና ሲያጋጥም አሪፍ ነው። ግን ደግሞ ብሩኬን አሁን ምነግርህ ይሄን ነገር ያረከው ነገር ልክ ነህ እያልኩ አይደለም። የመጣህበት መንገድ ያረከው አካሄድ ልክ አይደለም። በጣም ትልቅ ጥፋት ነው ያጠፋው። እንዴ እንደዚህ እኮ ማድረግ አልነበር። ካንተ እንደዚህ አይጠበቅም። አንተ ሃይሚን ትተህ ከዛ በኋላ ምናምን ሃይሚን ዞር በይ አልፈልግሽም፣ ያው ሁሉ ፕራንክ አርጋት፣ ያው ሁሉ ስቃይ በህይወቷ ብዙ ነገር ደርሶባታል። ብዙ ነገር ያሳለፈች ሴት ናት። ሃይሚ ማለት እኮ ዛሬ አይደለም የምናውቃት እኛ። አንተን እንደምናውቃት ሃይሚንም እናውቃታለን። ስለዚህ ሃይሚ ካንተ የተለየች ፍጡር አይደለችም። ይሄ ሁሉን ችግር መቋቋም አቅም የሰጣት ፈጣሪ ብቻ ነው። ብዙ ነገር ወንዶች ሲመጡ ምን ሲሉ የሆነ ነገር ሲል አንዱ ይመጣል ሃይሚ እንዲ አንዱ ይመጣል ሃይሚ እንዲ ብዙ ነገሮችን አሳልፋለች። ብዙ ነገሮችን ግን አንተ ልታግዛት ይገባል። ከጎኗ ልትቆም ነው የሚገባው። አንተ ከጎኗ ልትቆም በሚገባ ሰዓት ዞር በይ አልፈልግሽም በቃ እንዳታናገር መንጭቀህባት ትሄዳለህ እንዴ? ለምን ልጅቷን ግራ ታጋቦታላችሁ? ለምን ተሰቃዩታላችሁ? ብሩኬን አሁንም አንተን እየወቀስኩ አይደለም፣ ደግሜ የምነግርህ እንድታስተካክል ነው። ይሄን ነገር በቃ ማስተካከል መማር አለብህ ከዚህ ነገር ማለት ነው። የምታደርጋቸውን ድርጊቶች የምትወስዷቸውን እርምጃዎች ጠንቅቀህ ማወቅ አለብህ። የቱ ጋር ምን ማድረግ እንዳለብህ ማወቅ መቻል አለብህ። አንተ ቁመትና ጉልበት ስለተሰጠ ማንንም ለመምታት መነሳት እኮ የለብህም ብሩኬ። እኔ አሁንም እንደ ጓደኛ ደግሜ የምመክር አትጣላ፣ ዝም ብለህ ካሜራ እሺ ተጣላ ስሜት ነው ምናምን፣ ካሜራውን ቢያንስ አትጠነቀቅም። ያለውን ነገር መጠንቀቅ መቻል አለብህ። ካሜራ እንደዛ እየተቀረጸ የሆነ ነገር እየተደረገ አንተ እዛ ጋር መጣላት ምን ይባላል? ጊባስ እኔ እንዲያውም ማለት ነው ትናንት ነው እየጠበቅኩት የነበረው አንተ ነገሮችን በቃ ይሆናል አይደል ለማስማማት እንዲታረቁ ወይም ደግሞ አንተ ለመታረቅ ምናምን ትመጣለህ ብዬ ነበር ያሰብኩት። ግን በርግጥ የዳኒም ጥፋት አለ። ዳኒ እዛ ጋኒ ለሃይሚ ቦታ አለኝ ምናምን ማለቱ ተገቢ አይደለም ይመስለኛል። ዳኒ ራሱ ማለት ነው ብሩኬ እንዲሰነዝርበት እያነሳሳው ነው። እርግጠኛ ሆኜ ደግሞ እንደዛ ማድረጉ ብሩኬ እንደዛ በቃ በብሩኬ ፊት መጥቶ ለሃይሚ ቦታ አለኝ እኔ ለሃይሚ የሚገርም ቦታ ነው ያለኝ ምናምን በቃ ትልቅ ወዳታለሁ ማፍቅራታለሁ ከማለት እኮ አይተናስ በቃ በተናገረ እኮ ግልጹ። ይሄ ደግሞ ብሩኬን ያበሳጨዋል። ሆን ብሎ ነው ይሄን ነገር ያደርገው ሲጀመር ዳኒ ማለት ነው። ስለዚህ ብሩኬ ልትነቃ ይገባ ነበር። በእርግጥ ይከብዳል። ሚስቱ ስትነካበት የሚወዳት ልጅ ሲነካበት እንደዚህ አለመሆን ይከብዳል። እሆናለሁ እኔ የምወዳት ልጅ ሆና ካጠገቤ ከዛ የሆነ ማላቀው ኬትም የመጣ አንድ ስንዘር የሚያክል ልጅ እንደዚህ ብለኝ እኔ ደስተኛ አልሆንም። በጣም ነው ቀር የሚለኝ። ስለዚህ ያደረከው ነገር ዳኒ በጣም ተገቢ አይደለም። ብሩኬ በአንድም በኩል እንኳን መታየስ ብላል፣ በአንዳንድ በኩል ደግሞ በቃ ያ ባታረገው የሚያስብል ነገር አለ። ያ በህጉ አንፃር ስናየው ማለት ነው። ያው እሱ ካስገባብህ የክስ እንትን ምናምን አቃቢ ጋር ማክሯል ያለውን ነገር እየጨረሰ ነው። በዛ ምክንያት ትንሽ ያስፈራል እና እኔ የምሬ ነው ማለት ዳኒ ከዚህ በኋላ ለምታረጋቸው ነገሮች እያንዳንዱ ነገር ጥንቃቄ ብታደርግ ያለው ነገር እንዲያስተካክልት ቢያንስ ማለት ነው ኮሜንት ላይ ጻፉለት። ቢያንስ እንዲህ በአካልኛ እንዲነግር ነው የማይሰማ ከሆነ በኮሜንት እንደምንም እንዲረዳ ማድረግ መቻል አለብን፣ እንዲገባ ማድረግ መቻል አለብን በኮሜንት ማለት ነው። እና ደከመኝና ተደግፌ ላውራችሁ ትንሽ እና ቤተሰቦች ማለት በቃ ይሄን ነገር እንደዚህ እንትን ማካበድ የለብንም። ነገሮችን ፈታ አድርገን ነው ማውራት ያለብን ማለት በቃ ይሄ ይሁን እንደ እንደ ሸክም እንደ ትልቅ ሸክም እኮ ነው እያየን ያለ ነው ዳኒ ማለት። ይሄ ስንዝር የሚያክል ልጅ እኮ እነ ብሩክ ህይወት ላይ ሸክም ነው። በጣም በቃ ትልቅ ነገር ምናምን አድርገን ነው ባጭሩ መፍታት የሚቻል ነገር ነው። ብሩኬን ማስተካከል የምንችለው ዳኒና ሶሲን ደግሞ ማራቅ የምንችለው እኛ ብቻ ነን። ያ ማለት በኮሜንት ማስጨነቅ እነሱ ዳኒን ሶሲን ከህይወታቸው ውጡ ማለት በቃ ከነዚህ ልጆች ህይወት ካልወጡ የነዚህ ልጆች ህይወት መቼም አይረጋጋም። እኔ የምነግራችሁ ነገር ብሩኬና ሃይሚ ሁለታችሁም ጥፋት አለባችሁ። ስለዚህ ሁለታችሁም ተነጋግራችሁ ነገሮችን ለመፍታት ሞክሩ።
ብዙ ነገር አጥፍታችኋል። እናንተ የቡታጀራ ልጆች እንደመሆናችሁ አንፃር እኛ እየነገርናችሁ ነው፣ በቃ የተሰማንን ማለት ነው። እኛ ወይ ይሄ ነገር ስናወራ ጠልተናችሁ ወይም ደግሞ ሳንወዳችሁ ቀርተን አይደለም። ስለምንወዳችሁ ነው። የሚወዳችሁ ሰው ነው እንዲህ የሚነግራችሁ። የሚጠላችሁ ሰውማ ጎበዝ ልክ ነው ያረከው። ቡርኬ እንኳን ጠላት እንኳን ሰደብካት፣ ሃይሚ እንኳን ሰደብሽ እንኳን ተጣላሽ ተለያዩ ነው የሚላችሁ የሚጠላችሁ ሰው። እናንተ መለያየት የለባችሁ። እኛ ገና ስንት ልጅ አይታችኋል። ናቲ ግሬስ ሊለቀቅ ነው። ስንት ልጅ አስበን ስንት ልጆች ይወልዳሉ ምናምን ብለን ሙሉ የ11 ልጆች ይወልዳሉ የአርሰናል ተጫዋች ይወልዳሉ ብለን ያ ሁሉ ነገር እያወራን ስንት 4 ልጆች የሃይሚ 3 ሴቶች 1 ወንድ 2 ሴት 2 ወንድ ብለን ስንት ጊዜ እያወራን ዛሬ ላይ እንደዚህ ተስፋ ታስቆርጡናላችሁ። የእናንተን እኮ መሰረታችሁን ነው የሚያሳየው ይሄ ነገር። ዳኒና ሶሲ እናንተ ህይወት ላይ እነዚህ 2 ልጆች ገብተው የእናንተን ህይወት ሲበጠብጡ እናንተ በፊት የመጣችሁበት መሰረት ነው እንጂ የሚያሳየው በቃ ምን መሰረታችሁ ምን አለ ማለት ያን አንድ ቤት እኮ ጥንካሬው የሚያሳየው ከስሩ የተነሳበት መሰረቱ ነው። ስለዚህ እናንተ እኮ የስራችሁ መሰረታችን እንዳልጠነከረ ነው እያሳየን ያለው። የመጣችሁበት መንገድ እስከዛሬ አመቱን ሙሉ አብራችሁ ስታሳልፉ የነበራችሁት ህይወት ዝም ብሎ እንደሆነ ነው እያሳየን ያለው ነው። እንዴ ለምን እንደምንም ብላችሁ ለማስተካከል አሞክሩ። ለምን ራሳችሁን ታስገምታላችሁ? አታስገምቱ። እኛም በቃ እዚህ ጋር እየመጣን አንለፍልፍ። በቃ ለእናንተ ብለን ይሄ ሁሉ ነገር የምናወራው እናንተም እኛን ተረዱን። በቃ ይሄን ቪዲዮ እንዲያዩ ቤተሰቦች የምር ሼር አድርጉላቸው። በቃ እና እኛ ለእናንተ እንደሆነ ለእናንተ ብለን እንደዚህ እንደምናደርግ እንደዚህ የምንሰቃየው ለእናንተ ብለን እንደሆነ ይግባችሁ፣ ተረዱ። ዝም ብላችሁ እየመጣችሁ አትጨቃጨቁ። እኛ እኮ ይጨንቀናል። የምር ውስጣችን በጣም ነው የሚያዝነው እንደዚህ ስትሆኑ ማለት ነው። በስንቱ ተጨንቀን እንቻለን። የሆነ ጊዜ ፋሲል መጣ፣ ከዛ የሆነው መጣ፣ አሁን ዳኒ መጣ። ዳኒና ሶሲ እንደዚህ በመጣ ቁጥርኛ ወይስ ፕራንክ ነው? ደግሞ እንደዚህ አይነት ፕራንክ የለም። ይሄን ነገር እንደምንም ብላችሁ ለመፍታት ሞክሩ። ፕራንክ ተባለ ወደ የምር ተቀየረ። እኔ ፈርቻለሁ፣ ከዚህ በፊትም ተናግሬያለሁ። ይሄ ነገር ፕራንክ እየተባለ ወደ ሌላ ነገር እንዳይለወጥ እንዴ። እኔ በጣም የምር በጣም እያወዛገባችሁ ነው፣ በጣም ከሚባለው በላይ ነው። ለምን እንዲህ ታሰቃዩን? ለምን ታስጨንቁናላችሁ? እኛ እሺ ችግር የለም፣ እኛ ቡታጀራ ውስጥ ነን፣ ቤታ የሆነ በቃ ሀገራችን ላይ ነው ምናምን። ለሌሎች እህቶቻችን ተጨነቁ እንጂ እዛ ለስንቱ ተጨንቀው የቻሉት እህቶቻችን ለስንት ነገር ተጨንቀው እዛ የሰው ሀገር ሆነው ይጨነቁ ወይስ ስለእናንተ ይጨነቁ ወይስ ስለ ቤተሰባቸው ይጨነቁ? እኛ ችግር የለም ደምድነዋል። ግን በቃ ለሌሎቹ ተጨነቁ። እናንተ ሰው እንደሚጨነቅላችሁ ሰው እንደሚያስብላችሁ ይግባችሁ። በቃ እኛ እንዲህ ስንናገራችሁ በምክንያት ነው፣ ዝም ብለን አይደለም። ለካኛም ሰው አለን በሉ እስኪ። እኛ ሲከፋን የሚከፋው ሰው አለ፣ እኛ ስንጨነቅ የሚጨነቅ ሰው አለ ምናምን ብላችሁ አስቡ። በቃ ተረዱ ይሄን ነገር። ስለዚህ ለምታረጓቸው ነገሮች በሙሉ ጥንቃቄ ውሰዱ። ለምታረጓቸው እርምጃ፣ ለምትወስዷቸው እንቅስቃሴዎች በሙሉ ጥንቃቄ አድርጉ። ለምትለቋቸው ቪዲዮዎች ጥሩ አይደለም። በቃ ነገ እናንተ ልጆች ቡርኪ ያንተ ልጅ አሁን ለምሳሌ ነገ እንዲህ ስትደባደብ ሲያይ ምንድነው የሚማረው ካንተ? አባቴ ተደባዳቢ ነበር እኔም ልደባደብ ነው የሚለው። ከዳኒ ጋር የነበረህን አሁን ያለህን ነገር ከፋሲል ጋር የነበረህን ነገር ፋሲልን መተው ከዚህ በፊት አድምተዋል። በእርግጥ ያናዳል። ሚስት እንዲህ ተነክታብህ ያንተ ጥፋት ነው። አንተን ያቀረብካቸው አንተን እንዲህ ያዳፈርካቸው ተዳፍረው ነው። በጣም ተዳፍረው ነው እንደዚህ ይሆን ያለው። ስለዚህ እንዳይዳፈሩ የቻልከውን ነገር ማድረግ መቻል አለ። አታሳፍጥ። በቃ እንደዚህ አታቅርብ። ሰዎችን ከበቂ በላይ አታቅርብ። ገደብ ይኑር። የሆነ ነገር ገደብ ሲኖር ነው ደስ የሚለው የሚያምረው። ስለዚህ ያለውን ነገር ጥንቃቄ ለማድረግ ሞክር። በጣም እየተናደድኩ ነው። ሰው አታቅርብ። ይሄ ሰው የምታቀርብበት መንገድ ገደብ ይኖረው፣ ሊሚት ይኑረው። እኛ አንምከር እየመጣን የምር በቃ እኛ ብዙ ቤተሰቦች ተናደዋል። እኔ እንዲህ መጥቼ ስለተናገርኩ ነው። ስንት ያልተናገሩ የተጨነቁ አሉ። የጨነቃቸው ስንት ቤተሰቦች አሉ። እና በቃ ብዙ አለፍልፍባችሁ እና ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ይሄን ቻናል እናሳድግ። ሼር ኮፒ ሊንክ እያደረጋችሁ እንኳን ደስ አላችሁ። በ5 ቀን ውስጥ 3000 ደርሰናል ማለት ነው። ቀጣይ ደግሞ እያለን እንሄዳለን። ቴንክ ዩ ፋሚሊያን በጣም እዚህ ስላደረሳችሁኝ ሁላችሁንም የጨረቃው ቤተሰቦች እጅግ አድርጌ ነው ማመሰግናችሁ። ፈጣሪ አሁንም ይባርካችሁ፣ የኔንም ቻናል ይባርክልኝ። ያው ወደ መጀመሪያው ቻናል እየመጣን ነው ማለት ነው። እና ቤተሰቦች ይሄን ሼር በማድረግ ብሩኬ ጋር እንዲደርስ አድርጉ። እወዳችኋለሁ። ይመቻችሁ።